ሰላም ባለፈው ለታ እመኑኝና ኑ አንድ ቦታ ልሰዳችሁ ብያችሁ ከሌሊቱ 7 ሰዓት ላይ በጣም ሁላችሁም ወዳችሁታልና በጣም ነው በጣም ደስ ብሎኛል። በጣም ነው የማመሰግነው። እስኪ ደግሞ ዛሬ ከሆነ ፎቅ ላይ የምትገኝ በጣም ንጹህ ነፍስ ጋር ልሰዳችሁ። በጣም እንደምትወዱት በጣም እርግጠኛ ነኝ። ቀረች ከህዋው ላይ ከጠረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ። ስሜ ማዶስለሽ ይባላል። እድሜ 10 አመት ነው። ከዛ የብለድ ካንሰር ታማሚ ነኝ። አድረሹ ያመምሽ ቀን መቼ ነው? እስኪ ንገሪኝ። ይሄ እዚህ ኬሞ ክፍል ከገባው ከ3 ቀን ወይ ከ4 ቀን በኋላ ኬሞ 2 ቀን 3 ቀን ወስጄ ከዛ የሆነ ቀን ማታ ላይ በጣም አሞኝ ነበረ እና መጀመሪ ስለነበረ በጣም ከብዶኝ ነበረ። እዚህ የሆስፒታል ማለት ነው ይሄ ደነሽ ሳትወጪ ቶሎ አሁን ነው ማለት ነው ማረግ የምትፈልጊው ይሄ በቃ በህይወትሽ ይሄ በጣም የምትመኙ ወይ ደግሞ መጥቶ ቢጠይቀኝ ብለሽ የምትመኙ ታዋቂ ሰው ምናምን ብቻ የምትፈልጊው ነገር ላረግልሽ ነውና ምንድነው የምትፈልጊው? በጣም ማግኘት ፈልገው ሰው ነው የምትፈልጊው ነገር ማግኘት ፈልገው ሰው እሸቱ መለሰን ዶንኪቲ የሚሰራው ማለት በጣም ተወጪዋለሽ። ነት ቢመጣት ይመኛልሽ። እሺ እሸቱ መለሰን እንግዲህ ብላለች። ምን ችሎን ሁሉ ነው የምናደርገው ለማምጣት። ሌላ ሰው ጨምሪልኝ፣ አንድ ሰው ሌላ ጨምሪልኝ። ባዚ ቲክቶከር ባዚ ነት እሷ ነው አንጠልጥዬ ነው ማመጣልሽ። ከዚህ በኋላ ማዶት ትንሽ ስለደከማት ብዙ ማውራት አልቻለችም። ራሷ ዩቲዩብ እያየች የምትሰራቸውን አበባዎች ለእናንተ ልታስተዋውቅላችሁ ነው። ሁላችሁም እንደምታበረታቷት እንደምትገዟት እርግጠኛ ነኝ። ማስታወቂያ ልትሰራላችሁ ነው እና ስሟት። እነዚህን የመሳሰሉ አበቦች ማዘዝ ለምትፈልጉ ሰዎች ቲክቶክ አካውንቴ ላይ ገብታችሁ በመግባት ማዘዝ ትችላላችሁ። እነዚህን የመሳሰሉ አበቦች ከፈለጋችሁ እኔ ጋር ባለውን ፎቶ በፈለጋችሁት አይነት ዩኒፎርም መስራት እንችላለን። በጣም የናፈቀሽ ሰው ማን ነው? የማርያም እየመታጠይቃሽ ታውቃለች። የማርያምዬ እየመጣሽ ያት በጣም ነው የናፈቀች ጓደኛሽ ናት። አዎ እሺኛል መተሽኝ በርቺልኝ። በጣም ነው የምታሳዝኝ። በጣም ነው ደስ የምትይ። በጣም ወላሂ እና በርቺልኝ። ያግዙሻል፣ ቤተሰቦች ይሄንን ይገዙሻል ብዬ አስባለሁ። በጣም ብዙ ሰው ይገዛሻል። በጣም እርግጠኛ በጣም ስለምተማመን ነው ቤተሰቦች። እሺ ብቅሻለው ፀሐይ ያንቺ ቀን እስኪደርስ እምቁንግላጂ ወጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋግ አታልሽኝ። ኢንሻአላህ አንድ አገኘው። እንዴት ነሽ? ሰላም ነው? ወዴት ነው? እሺ ፈራሁኝ። አይኔ ጉዴ ፈልጊ። አረ ምንድነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት። ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጊ እንደ አረ ወይኔ ጉዴ አንዳለች። ነይ አንዴ ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ለምቀለጽም በምላቃለሁ እና ካሜራ ወደ እኔ ነው። ወላሂ ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ። እስኪ እንዴት ነው? እንኳን ረጅም ታሪክ አለው ግን ሁለት ልጆች አሉኝ። ልጅ አለሽ? እውነት?
ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰው ያምልሽ ማለት የማላውቀው ሰው ነው ሰው ነው የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጅ አሉ እግዚአብሔር ይመስገን። አልጋ ቤት ነው ስትወጪው ማን ነው የሚጠብቅልሽ? ልጆች ይተኛሉ እናት ትልቁ ልጅ 5 አመቱ ነው። ትንሹ ደግሞ 3 ቀን ነው። ይተኛሉ በቃ ብቻቸውን። ይፋል አይደል? ሁሉ ነገር ለበጎ ነው አይደል? አልፋል እዚህ አይቀጥልም ብዬ አስብ። ቅርብ ነው ቤትሽ? እዚህ ነው እውነት? እስኪ ገቢና እቅፍ አድርጋቸው እሺ። መልካም እድል ነው። በርቺልኝ እህቴ፣ ይቅናሽ፣ ያሳካልሽ። አሜን እህቴ፣ አሜን። እሺ እሺ። ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ተመልሼ እንደምወጣ ስላወኩኝ ይሄ እናላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶቼ 3 ወይ 4 ምናምን ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አይዞ ከጎን ነኝ በርታ እንደማልሽታ እንሰባሽ እነዚህ አንድ አገኘው ግን ፈራ መገኘት ነው ነው እንዴ? ኧረ ችግር የለውም፣ ኧረ ችግር የለውም፣ ኧረ ችግር የለውም፣ ኧረ ችግር የለውም፣ ኧረ ችግር የለውም። እሺ ቆይ እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን እንትን ብትይ ስንት ነበረ የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ እሺ። እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ እና አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው የሚሆንና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገርመው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ላይ ወድቀ እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምን ስጀምር ድንግል ነበር እውነት ጌታ ምስክሬ እና እንደዛ ነው ይሄ ስራ ብቻ ነው የሰራሁት። አጋቢ ያለሽ አይደል ወደ ቤት? ጌታ እግዚአብሔር ይመስገን። እናታ ድንገ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። አላህ ይርዳሽ። የኔ መልካም እድል። እሺ በእናትህ መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። እሺ ማሪዬ ቻው። በቃ በጣም አመሰግናለሁ። እሺ እናትዬ። የኔ ቆንጆ ለአኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም ዘላለም